አነጋጋሪው የነዳጅ ማደያ ምርቃት በመጨረሻም ክስንና እግድን አስከትሏል። አነጋጋሪ ተግባራት ዘውትር የማይጠፉባት ሀገራችን ይህንን የመሰለውን ተግባርም አስተናግዳለች። በኦሮሚያ ክልል በአርሲ ዞን አንድ ማደያ መመረቁን ተከትሎ ባለሀብቶቹ ነዳጁን ሲያርከፈክፉ ታይተዋል። ጉዳዩን በርካቶችን ሲያነጋግር ሰንብተዋል። አገር በሌለ ቤቷ በውጭ ምንዛሬ የምታስገባው ነዳጅ መንግስት ጥሪቱን አሟጦ በድጎማ መልክ የሚያቀርበው ነዳጅ እንዲህ እንደ ፋውንቴን ሜዳ ላይ ሲፈስ መታየቱ ብዙዎችን አስገርመዋል። ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር የሚገባ ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም መዋል ሲገባው ያለ አግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እገዳ ተጥሎበታል። በኦሮሚያ ክልል በአርሲ ዞን ዳክሲስ በሚባል ቦታ ስራ የጀመረው ግሎባል የሚባል ማደያ ነዳጅ መቅጃ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጾች መታየቱን ተከትሎ ባለስልጣኑ ጉዳዩን በማጣራት ድርጊቱ መፈጸሙን በማረጋገጡ ይህን ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363/2017 አንቀጽ 7 ንዑስ አንቀጽ 10 ስር ያለውን ግዴታ በመጣስ በአንቀጽ 11 ንዑስ አንቀጽ 9 መሰረት ህገወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነቱ የሚቀጥል ሆኖ በአዋጅ አንቀጽ 23/1 መሰረት ለ3 ወራት ፈቃዱ ታግዷል ተብሏል። ባለስልጣኑ መስሪያ ቤት የማደያ ፈቃድ አውጥተው ምርቱን ለህብረተሰቡ በአግባቡ ተደራሽ ለማድረግ ፈቃድ ሲሰጥ ከሚገቡ የፈቃድ ግዴታዎች መካከል አንዱ የነዳጅ ደህንነቱን እና ደረጃውን በጠበቀ ማደያ በቂ የሆነ ድንገተኛ አደጋ መከላከያ ግብዓቶችን አሟልቶ በወጣው የዕለታዊ ዋጋ በጥብቅ ዲሲፕሊንና ጥንቃቄ ለተጠቃሚው መሸጥ ገባው ድርጅቱ ግዴታዎችን የጣሰ በመሆኑ ባለስልጣን መስሪያ ቤቱ ጉዳዩን ተከታትሎ ተገቢውን ውሳኔ ተፈጻሚ እንዲሆን ክትትል እንደማደርግ ይታወቅልኝ ብለዋል። ህገወጥ የነዳጅ ግብይትን የመከላከል ስራ የመላው ህዝብ ኃላፊነት በመሆኑ ይህንን ድርጊት ለጠቆሙ ወገኖችም ምስጋናውን አቅርቧል ተብሏል።